ቅዱስ አምላክ አሜን። የተከበሩ አባታችን መላከ ፀሐይ ቀሲስ በቃሉ የዚህ ታላቅ ደብር አስተዳዳሪ፣ አይንተ ካህናት፣ ወንድሞች ዲያቆናት፣ በዚህ ያላችሁ ሐዘንተኞች፣ ሐዘን ለማጽናናት ተሰበሰባችሁ ወንድሞች እህቶች፣ በእግዚአብሔር ስም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ለእሱ እንድናመሰግን የፈቀደልን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ነበር። በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትም፣ ሊሞቱ ይመኛሉ ሞትም ከነሱ ይሸሻል። ራዕይ ዮሐንስ ምዕራፍ 9 ቁጥር 6 ላይ እናገኘው ገጽረዋል። ቅድም መምህሩ በደንብ አድርገው ስላስተማሩ ድጋሚ ቃል እግዚአብሔር ሰፋ ባሉታ ለመማማር አያመችም። ምክንያቱም ግሩም የሆነ ትምህርት ስለተማርን ለሁላችን የሚሆን ግን የተወሰነ ቃል ብቻ በመታዘዝ ያክል ነው የምናገረው። ቃሉ የምናገኘው በራዕይ ዮሐንስ ነው። በምዕራፍ 9 ቁጥር 6 ላይ በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትም፣ ሊሞቱ ይመኛሉ ሞትም ደግሞ ከነሱ ይሸሻል። በዚህ ገጸ ንባብ ምን ያክል ያ ዘመን ሞትን የሚያስመኝ ዘመን፣ ነገር ግን ሞት የማይገኝበት ዘመን። ይሄ ጥቅስ እንዳለ ሴቶቻችን ያስተውላል። ሞት ተመኝተ ነው ማናገኝበት። አሁን እኛ ምነው ሞቱ ያለ እያለ ነው፣ ምነው ከኛ ተለዩ እያለ ነው። በጣም የሚገርመው ቃሉ ሊሞቱ ይመኛሉ ሞት ደግሞ ከነሱ ይሸሻል። ምን ማለት ነው? ይመኛሉ ማለት ታንቀው ለመሞት መርዘተው ለመሞት ይፈልጋሉ፣ ዳሩ ግን አይሞቱም። ዘመኑ እጅግ በጣም አስጨናቂ ነው። ሞት የሚያስመኝ ከባድ ዘመን ምን ቢሆን ነው ብንል እዛው ራዕይ ዮሐንስ ምዕራፍ 9 ቁጥር 1 ላይ አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየሁ፣ የጥልቁን ጉድጓድ መክፈቻ ተሰጠኝ። ከየት የወደቀው? ከሰማይ። ምን ያለ የወደቀ ኮከብ። ያ የወደቀ ኮከብ የተባለው ዲያብሎስ በሐሳዊ መሲህ ላይ አብሮ ክርስቲያኖችን ስመ ክርስትና ያላቸው ያመኑትን ሰዎች እንዲገደሉ የሚያደርግ ነው። ክርስቲያኖች እንዳይኖሩ የሚያደርግበት ዘመን። ኮከቡ የወረደው ከሰማይ ነው። ያ ማለት ሳጥናኤል የወደቀው ጌታ ከሰማይ ነው። ከፍ ባለ ቦታ ላይ የነበረ ያ ዲያብሎስ ግን በሐሳዊ መሲህ ላይ አድሮ ክርስቲያኖችን ያስገድል ነበር። እጅግ ከፍተኛ የሆነ ረሃብና ችግር ሰቆቃም ነበር። እንደውም ቁጥር 5 ላይ 5 ወር ሊያስቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም ይላል። መግደል የለም ግን ስቃይ። በረሃብ እኮ መሞት አንድ ነገር ነው፣ በሰይፍ መሞት አንድ ነገር ነው። ግን ልበ አምላክ ዳዊት ልጁ የሆነው ሰለሞን ብሎ የተናገረው በረሃብ ከሞት ይልቅ በመሞት ይሻላል በሰይፍ። ለምንድን ነው? ሰይፍ ቶሎ ስለሚገላገል ገላግሌ ነው። ሞትን እየተመኘ ነው። ሞት ከኛ የሚሸሽበት ክፉ ዘመን ይመጣል። እንኳን እንደዚህ አይነት ሞት ሞተው ማለት እንኳን በእግዚአብሔር ጥሪ የሆነ ጥሪ ቀርቶ ዘመኑ እጅግ ክፉ ከመሆኑ የተነሳ የሰው ልጆች ሞትን ተመኝተን ከሚሸሽበት ዘመን አለ። ይህንን ዘመን አታሳየን የሚባል ነው። ይህን ዘመን ከኛ አርቅልን የሚባል ነው። ረሃቡ፣ ችግሩ፣ ሰቆቃው እጅግ በጣም አስመራሪ ነው። ሞት ሁለት አይነት ነው፣ ሁላችሁ ታውቃላችሁ። ሞተ ስጋና ሞተ ነፍስ። እጅግ በጣም ትልቁ ሞት ሞተ ነፍስ። ንስሐ ሳንገባ ስጋውን ሳንቀበል የምንሞተው ሞት ማለት። ሐሳዊ መሲህ ሲመጣ 66 ተብሎ የሚጠራው ሌላ የተለየ አውሬ ወይም ጭራቅ አይደለም። ወንድ ልጅ ነው። ጾታውን ለመግለጽ የወንድ ልጅ ጅማት ቁጥሩ 66 ስለሆነ ነው 66 ይጠራል እንጂ የተለየ አውሬ ጭራቅ ምናምን ሆኗል። ከነገደ ዳን የሆነ ነው። ሰው ነው፣ ነገር ግን ሰይጣን ያደረበት ነው። እኔ ክርስቶስ ነኝ የሚል ፀሐይና ጨረቃ በቀኝና በግራ እጁ አድርጎ የእሱ ማህተብ ያለበት ማንኛውም የንግድ ምልክት ለንግድ ሊጠቀሙ አድርጎ
ክርስቲያኖች እንዲሞቱ የሚያደርግበት ነው። ሊያሰቃያቸው እንጂ ሊገሏቸው አይደለም ይላል። መሞት ብርቅ የሚሆንበት ወይ ተገላገለ የሚባልበት ነው። እግዚአብሔር ከዚህ ዘመን ሁላችን ይጠብቀን። ተመልከቱ። አሁን እንግዲህ ነገር ግን በራእየ ዮሐንስ ብዙ ሰዎች ሞትን ሊሞቱ ይወዳሉ፣ ነገር ግን አያገኙት። ሞትን ይሹታል፣ ግን አያገኙት። ይሄ ሞት እጅግ በጣም ለንስሐ የተባለ ሞት አይደለም። ልክ ቂርቆስ ቅድስት ኢየሉጣን ነይ እንግባ ወደ እሳቱ እንደሚላት አይደለም። እነ ቅዱስ ጊዮርጊስ የለም እኔ አነሞቱ ክርስቲያናዊ እኔ ክርስቲያን ብሎ ሊሞት ሞት አይደለም። ይሄ መከራውን ተሰቀል ማለት ነው። መቋቋም አቅቶን ሞታችን የምንመኝበት ጊዜ አለ። እንደዚህ የተመኛችሁበት ጊዜ ነው ወይ? በኑሮ ተማራችሁ ወይ በሆነ ሰው ተማረ ወይ የሆነ ነገር አማሮ ብቻ ምን አለ ዛሬ በሞት ቀራችሁበት ቀረ። ሞት ግን ይርቃል። በጣም የጭንቅ ዘመን ነው። በጣም ጭንቅ ጊዜ ነው። ቤተክርስቲያን የምትቃጠልበት፣ ካህናት የሚታረዱበት፣ እጅግ በጣም ብዙ ሰዎች የሚገደሉበት፣ ሞትን ይመኙታል ግን አያገኙት። የመከራው የፈተናው ጽናት ሞትን እንድንመኝ የሚያደርግ ነው፣ ግን አናገኘው። ምን ለማለት ነው ዛሬ ያነሳ ነው? ዛሬ በዚህ መንገድ የወሰናቸውን ወንድሞቻችንና እህቶቻችን ላይ ሀዘን የተገኘ ክርስቲያኖች ወይኔ ለነሱ እያለ እኛ ነገር ራሱ ቀባሪ አተን በትክክለኛ መንገድ ላንሞት ምናፍቀው ሞት አናገኘው ይችላል። ይሄ ቀላል ነገር ላታረጉት ክርስቲያኖች መቼ እንደምንወሰድ አናውቀው። ስንቶቻችን ተዘጋጀ እንግዲህ እኛ እናውቀዋለን። ስንቶቻችን በንስሐ እንደምንመለስ እናውቀዋለን። ሁላችን መንፈሳዊ ሕይወታችን ምን ይመስለው ታውቁታላችሁ። እጅግ በጣም ሊያሰቃዩዋቸው ለምን እንዲክዱ እኮ ነው። ሊገድሏቸው አይደለም ይላል ቁጥር 5። ለምን ከገደሏቸውማ እረፍት ነው እንዳናርፍ እንድንሰቃይ ያደርግበት ዘመን። ይሄ ፈተና ይሄ ኑሮ ዛሬ በእኛ ዘንድ የለም። ኑሮ ያሰቃያችሁ ሰዎች አሉ። ህይወት ያሰቃየን ሰዎች አለ። ስራ ያሰቃየን ሰዎች አለ። በብዙ ፈተናዎች በስቃይ ውስጥ ያለ ግን ሞት እጅግ በጣም ብርቅ ይሆናል። ዛሬ እዚህ የሰኘናችሁ ይህ ክርስቲያኖች ወንድሞቻችን እናቶቻችን ከቤተ ክርስቲያን መልስ እንደሆነ ለሁላችሁ መቼስ ግልጽ ነው። ነገ እኛ ከየት መልስ የምንወሰደው ምን ስናደርግ እንወሰድ ይሆን? ይህን ትልቅ ማሰብ የሚገባው። ብዙዎቻችን ሀዘን ቦታ ላይ ስንገኝ በጣም የምንጨነቀው ለሞተው ሰው ነው። እንደ አለፍስ ደግሞ ለባለቤቱ ከዛም ከዘለቀ ለልጆቹ መስፈል። ለእኛስ ልጆችን የሚያሳድግ ማን ነው? እግዚአብሔር ነው። ባለፈው እንዳነሳ ዘካርያስ እኮ የተገደለ ቤተ መቅደስ ደበር ላይ ካህኑ ዘካርያስ። ባለቤት ኤልሳቤጥ ቅድስት የሆነችው በበረሃ ነበረች። በዛ ልጇን እያጠባች በበረሃ ነው የሞተችው። ገና ጡት እንኳን በአግባቡ ያልጠባ ዮሐንስ መጥምቅን ሳታሳድገው ነው ኤልሳቤጥ በበረሃ የሞተችው። እግዚአብሔር ጨካኝ አምላክ ነው። ግን ዮሐንስ አደገ። ማደግ ብቻ አይደለም አምላኩን የሚያጠብቅ ሆነ። ያ ብቻም አይደለም መንግስተ ሰማያት ቀርባለችና ምንግቡ ግን እናቱ በበረሃ ነው የሞተችው። የሚገርሙ ያለ የሚገርማችሁ ገዳዮቹ መጥተው ወታደሮቹ ካህኑ ዘካርያስን የገደሉት ቤተ መቅደስ በር ላይ በካራ ነው ያረዱት። ለዚህ ነው ጌታችን በወንጌል ከጻድቁ ከአቤል ደም ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ ያፈሰሱት ደም ያለው። ጻድቁ አቤል አንስቶ የካህኑ የዘካርያስ ስም ጠቅሶ ጻድቅ ያለው እዚህ ካህን በቤተ መቅደስ ደጃፍ ታርቆ ኃጢአተኛ ነው እንዳለን ጻድቅ ነው። እንግዲያውም መጽሐፍ ቅዱስ እንደምታነቡላችሁ የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ኤልሳቤጥና ካህኑ ዘካርያስ በእግዚአብሔር በትእዛዛቱ ሁሉ እየሄዱ በእግዚአብሔር ፊት ምን ነበሩ ነው የሚለው? ጻድቃን ነበሩ። እንደው ከሁለቱ የአንዱ ኃጢአት እንኳን እንዳለን እኛ እንደዛ የምናስበው አይ እሷ የሆነ ነገር ይኖርባታል የእሷ ጦስ ይመጣው እንዳለን አይ እሱማ ቄስ እንኳን አይታመንም እንዳለን እንኳን ሁለቱም ነው የሚለው። ግን ካህኑ የተገደለው ቤተ መቅደስ በር ላይ ጻድቅ ሆኖ መሞታ በሰማይ። እንዴት ሰው ከመንፈሳዊ ሕይወት እየተመለሰ ይገደላል አይባልም። እንዴት ሊሞት ይችላል አይባልም።
ዘካርያስ እኮ ጻድቅ ነው። የተገደለው እኮ ውጭ ማለት ነው። ቤተ መቅደሱ በር ላይ የገደሉት አርደውት ነው የሄዱት። ደሙ እንደውም አልደረቀችም። እጅግ በጣም እየጮኸች ጻድቅ ይገደል? አዎ ይገደላል። ሰማዕትን? አዎ ሰማዕት ይሆናል። ጻድቅ የሆነ ካህን? አዎ። ምዕመን ይሞታል? አዎ ይሞታል። ካህንስ ይሞታል። ጻድቅ ሆነ? አዎ ጻድቅ ሆነ። የተመሰከረ ጻድቅ ሆነ። ያው በመጽሐፍ ነው የተጻፈላቸው። ኤልሳቤጥስ ልጇን ዮሐንስ መጥምቅን ይዛ ወደ በረሃ ሸሸች። እሷም አልቀረላትም፣ በበረሃ ሞተች። ልጇ ሳያድግ እግዚአብሔር እንዴት ጻድቅ አድርጎ በስተርጅና የሰጠን ሳያድግ እንዴት ይወስዳል? እሱ ያልቀበታል። እንዴት ሕፃናት እያሉ እግዚአብሔር ሰዎች ወንድሞች ወሰደ አይባልም። እግዚአብሔር ያውቃል። ዮሐንስ መጥምቅን ያሳደገ እግዚአብሔር ዛሬ የለም እንዴ? ዛሬ የለም እንዴ? አለ። ስንት እንኳን በእናት አባታቸው ገና እንደተወለደው የ8 ቀን የ3 ቀን ሕፃን እናት ሞታ ያደገ ዛሬ አለ። ስለዚህ የሚያሳድግ የሚያኖር እግዚአብሔር ነው። እኛ ነን ብዙ ጊዜ ይሄ እንዴት ይሆናል የምናስበው አይደለም። ሞት ተመኝተ ነው የማይገኝበት ዘመን፣ ቤተ ክርስቲያን በስደት የምትሆንበት ዘመን አንዱ ማሳያ ይሄ የሐሳዊ መሲህ መምጫውና ይሄ የመጨረሻው ዘመን አንዱ ምልክት ነው። ስለዚህ ክርስቲያኖች አዲስ ሰፋ ያለ ትምህርተ ሃይማኖት ላስተምር አይደለም። ቅድም አባታችን በደንብ አስተምረው ይህንን ተገን አድርገን መንፈሳዊ ጉዞ ማድረግም ትል አይደለም። እንዳትሳሳቱ። በዚህ ካህኑ ዘካርያስን ያየ ሰው አይ ከሚባሉ ቄስ መሆን አያስፈልግም አይባልም። ቄስ መሆን አያስፈልግም። አይ እንደ ዘካርያስ እኮ ጻድቅ መሆን አይገባም አይባልም። ቂርቆስን ያየ ሰው አይ ሕፃኑ ከአሁን በኋላ ክርስቲያን መሆን የለብኝም እሳት ውስጥ ከምወረወር አይልም። ስለዚህ በጽድቅ መመላለስ በጽድቅ መኖር ነው እንጂ መፍትሄው ካህን አለመሆን፣ ጻድቅ አለመሆን፣ መንፈሳዊ አለመሆን፣ ጉዞ አለማድረግ አይደለም። ብዙዎቻችን በተለያየ መንፈሳዊ ጉዞ ላይ ሰዎች ሲሞቱ እኛ ዘንድ የሚሳለው አንደኛው ስዕል እኔስ ምን ሆነው ነገር መጓዝ አያስፈልግም ማለት ነው ወደሚል ይላል። ከስህተት ነው። እግዚአብሔር ነፍሳችን የሚጠብቀው ረጅም ርቀት ስለተጓዝንም አይደለም። ብዙ አይነት ሞቶች እንዳሉ ትሰማላችሁ በዓለማችን ላይ። ከቤተ ክርስቲያን ርቆም እኮ የሞተ ሰው እኮ አለ። ከቤተ ክርስቲያን ርቆም እኮ በክህደት የሞተ ሰው እኮ አለ። ይሄ ሞት ነው እንዴ? እኛ እንደዚህ ያሰብን እንጂ ሁላችን እንደዚህ ገመትን እንጂ እነዚህ ወንድሞቻችን እህቶቻችን ክርበት ሰው ቢሆን ነው ከዚህ በለጠ ሞታ ከዚህ በለጠ ሞታ ምን እናመጣለን? ኦርቶዶክሳዊ ክርስቲያን ሆኖ ከቤተ ክርስቲያን ገዳም እየመጣ ከጸሎት ቦታ እየመጣ የሞተ ቀርቶ ክርበት ሰው ቢሆን ምን እናመጣለን? ምን ለሻሸመኔ ታድሶ በናፍቃን ብቅር እናንተ አታውቁ? በብዙ ሰዎች አሉ ከቤተ ክርስቲያን አሉ እኮ በሕይወት። ከዚህ የበለጠ ግን ሞት አለ። ስላልተቀበሩ ሰዎች በሕይወት አሉ ማለት ነው። ጉዞ ረጅም ጉዞ ተጓዘ አይደለም። ከተማ ውስጥ ሞር እኮ ሊሞት ይችላል። ባለፈው ዕለት ሚካኤል የሞቱት ታውቃላችሁ? አንድ መሪጌታ ኃይለሉ ናቸው። የት ነው የሞቱት? ሐዋሳ መሀል ከተማ ላይ እኮ ያውም እኮ ባጃጅ እንደው በጣም ረጅም ርቀት ስለተጓዙ መኪናው ትልቅ ገደሉ ስለገባ እንደው በጣም ረጅም ጉዞ ስለተጓዘ አይደለም። ከተማ ውስጥ እኮ መሀል ፒያሳ እኮ ቀናችን እኮ እናደርገዋለን። በዚህ እንዳታሳቡ ክርስቲያኖች። በረጅም ርቀት በረጅም ጉዞ መንፈሳዊ ቦታ ስለተጓዘ አይደለም። ካህን በግፍ ይገደላል፣ ተገድሏል። ኢትዮጵያ ውስጥ ነው እንዴ? በግፍ ይገደላል። ቤተክርስቲያን በይፋ እኮ እየተቃጠላል እንዴ ያለው። የኛ የኃጢአት ውጤት እንዳይሆን ባይሆን ያንሳል። እግዚአብሔር አምላክ ያዘኑትን ያጽናናልን፣ የሁላችን መጨረሻ ያሳምርልን። የምንመኘው ሞት የንስሐ ሕይወት ነውና ንስሐ ገብተን ስጋው ደሙን እንድንቀበል የአምላካችን መልካም ፈቃድ ይሁንልን። ሁላችንም ከነማተባችን ለምን